አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንደምን ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬ እንግዲህ እንደምታዩት ይሄ አይደርቄ ነው። ዛሬ ሐሙስ ነበረና እህቴ ገበያ ሄዳ ነበርና ይሄንን ገቢታ ማእታ ነው ማለት ነው። እንደምታዩት ዱባ ይቺ እንግዲህ እዋት ቀድሯን ምን ያህል እንደተከፈለላት ይቺን ነው የምታህል የተከፈለላትም ይቺ 250 ብር ነው የተገዛው ማለት ነው። 250 ብር ነው። ይሄ ደግሞ 50 ብር ነው። ይቺ 50 ብር ማለት ነው። ለማን ተበላለ 50 ብር። ይሄ ቲማቲም 100 ብር ነው የተገዛ 6 ፍሬ ማለት ነው። ከዚህ 3 ከዛ 3 ነው የቀረው 6 ፍሬ። እኔ ለዘር ፈልጌው ነው እንጂ ይሄ እንደምታዩት ፍሬውን አውጥቼ ዘር ነው ማረገው ማለት ነው። አይቹት ይሄን ይመስላል። እና አሁን ዛሬ ምኑን ልስራ መሰላችሁ? አሁን ይሄ ቅጠሉ ሲቆይ ስለሚጠነዝል ትኩሱን መስራት ስላለብኝ ይሄን እንዲህ አድርጌ ከዚህ ጋር አልጫ ሰራለሁ። ይሄንን ለብቻው ይሄን ለብቻው አልጫ፣ ከዛ በጎን ሽሮ። ምን ይመስላችኋል? ዱባውን ነገ ልስራው ነው ወይስ ዱባውን ልስራ ዛሬ? ይሄን ነገር ልስራው? እስኪ ንገሩኝ እስኪ የትኛውን ልስራ? ይሄ ፍሬው ነው እንግዲህ እንደምታዩት የዱባው ፍሬ ነው። ፍሬውን አድርቄ ለዘር አስቀምጥና የተቀረውን ደግሞ ለፍስፍስ እጠቀመዋለሁ ማለት ነው። የዱባውን ፍሬ እና ይሄ እንደምታዩት ይሄ እንዲህ ብሎ መውጣት አለበት። ይሄ ከስጋው መለያየት አለበት። በእርግጥ የአንድ ቀን ፀሐይ ያወጣዋል፣ ግን እንዲህ ወጥቶ ቢሰጣ ደግሞ ይቀላል ማለት ነው። ይሄን ለፍስፍስ እንዴት አድርጌ እንደማዘጋጁ አሳያችኋለሁ። በእርግጥ ትንሽዬ ነው፣ ግን ቢሆንም የዱባ ፍሬ በጣም ጥቅም አለው። ይሄ የሆነ ምንድን ነው የሚባለው ብቻ ብዙ ነገሮችን ይተካል ማለት ነው። እና የዱባ ፍሬ አንድ ያትጥሉ። አሁን ስመጡ ደግሞ ማለት ነው። በእርግጥ የኛ ሀገር ዱባ ነው የሚጣፍጠው፣ ግን ይሄ ገራ የሚባለው የዚህ ሳኡዲ ዱባ ማለት ነው። የሳኡዲ ገራአ ነው ገራአ የሚባለው እሱን ፍሬ ይዛችሁ። እኔ በጣም ነው የሚመቸኝ ወጡ ኢዳሙ ማርማራ የሚለኝና ይጣፍጠኛል። እሱን ይዤ ሳልመጣ በመቅረቴ ከባድ ነው እና ያንን ይዛችሁ ነው እና እንድትተክሉ ማለት ነው። እና አሁን እንግዲህ መሰራውን አስቤ እመለሳለሁ። ይቺ ቆደርጋ ወድቃ ነበረ። አሁን ቀጥ እየተደረገ ነው። ዛሬ ዝናብ ጥሏል፣ ምርጥ ዝናብ። እስኪ እንደምታዩት ሀገሩ ለምልሟና ካራማ መንደራ፣ በዚህ ደግሞ ሀራዘን ነገረኛ ሰውና እሳት ሲነካኩት አይወድም ይባላል። አነካኩት እሳትም ይጠፋል፣ ነገረኛም ሰው እንግዲህ ይግልበታል። ስለዚህ
እንዲሁ ሳውዲ ይሄን ሁሉ አመት ኑረን እንዲች ብሎ ለመኖር ነው አላችሁ። አይ ጉድ ይሞዳችሁ፣ አይዟችሁ። እንዲሁ ለመጨስ ነው የሚኖረው። እስኪ ዞር አድርገው ወዲ ነፋሱ ይሄ ደግሞ አይደርቄ ነው። እንዲህ ተደርጎ ነው አሉ የሚሰራው። እንጨቱ አይገባም አሉ። ቅጠሉ ብቻ ነው አሉ የሚገባው። አረ እንዲህ ያለው ይወጣል። እንዲህ ያለው እንዲህ እያደረጋችሁ ብታወጡትም ችግር የለውም። ባይወጣም ችግር የለውም። ዝም ብላችሁ ብሩ። ኢትዮጵያ ኢኮኖሚው በጣም ተቃጥሏል። የምን እንጨት የምን ነጭ ነው? ሸክፋት ገባ ነው ነገሩ። አያ ዲሲሲቱ ማለፊያ ነው። ሽንኩርት የለውም እንትን ዘይት የለውም። ቀስ አድርጌ እንዲህ አድርጌ ከጠበስኩት በኋላ ዝናቡ እየወጣ ነው እንግዲህ ይሰራልናል። ዝናብ እየመጣ ነው። ህለው ከተጎዲያ በኋላ ነው እንጂ እንግዲህ ዘይት አረኩባት በሙጫው አርጌ እንደምታው ኢኮኖሚው ስለሆነ አራ አምዳድ ውስጥማ እንደብሉ ቀስ አርጋችሁ ነው ማማሰል። ግድግዳው ሁላ ዘይት መንካት የለበትም። ይሄ ሁላ አላስፈላጊ ዘይቱ መሄድ የለበትም። እንዲች ብቻ ነው መሆን ያለበት። ዝናብ መጣ። እስኪውት የዘንድሮ እህል ይሄን ይመስላል። እስኪውት ቢራ ነው የሚመስለው። እንዴ ማሻአላህ። ዛሬ ምንም አይለቀውም። ዛሬ በሂጭራሽ ማለት ነው። ሰዋለኝ ايش مالك راسنا دي زهفها الترق قالت طلع بقى እንግዲህ አይደርቀውም። በይሄ መልኩ ከተሽዋደሁ ጨምሬም መደሳለሁ። እንግዲህ ጨለመ፣ ዝናቡ ስለመጣ ይሄን ይመስላል። እንግዲህ ከዚህ በኋላ መብራት የማይኖርም ስንበላ እንዲያንቀርጽላችሁ